ሐሜት አበዛብኝ ሳትናም ጠረጠረኝ ባንቺ እባክሽ አትራቂኝ አሞኛል ጠይቅኝ ቸበለው ኧረ ቸበለው ቸበለው ኧረ ቸበለው ተው ቸበለው ኧረ ቸበለው ኧረ እንዲያው ጉሜ 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 ኧረ እንዲያው ጉሜ ጉሜ ጉሜታ እሷ አደርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ ያላንቺ መድኃኒት ጠያቂም የለኝ ሁሌም ባልጋ ስውል የሚያስታምመኝ ይማር ይግደል ባይለኝም ሰው አንቺን ሳይነው ትንሽ የምታገሰው እባክሽ አትራቂኝ አሞኛል ጠይቅኝ እባክሽ አሞኛል ማን ያስታምመኛል እሷ አደርጌ እኔ ያለሁት ግን ሸዋ ገደለኝ ትዝታዋ ያቻትና መጣች አየኋት ፍቅሬን በጌግ ያልታወቀች ነፍሰ ገዳዬን ሐኪም በሽታዬ ዳብሶም ባያ ታጣልቂሽ ካለምሽ ስትሸኚኝ እያለሁ ጠይቂኝ አውቀዋለሁ እኔ መቼም እንደማልድን ተስፋ ሁኚኝ አንቺ ዓይኔን እስክከድን እባክሽ አትራቂኝ አሞኛል ጠይቂኝ ቸበለው ኧረ ቸበለው ቸበለው ኧረ ቸበለው ተው ቸበለው ኧረ ቸበለው ተስፋዬም ጨለመ ተሸኘች ፀሐይ ጀንበሯም ጠለቀች በቃ እንለያይ እንግዲህ ምን ቀረ ለመኖሬ ተስፋ ይሸኛል አይቀሬም ሁሉም በወረፋ እባክሽ አትራቂኝ አሞኛል ጠይቅኝ እስኪ ድምጽ መምጣቱን ቼክ አድርጉልኝ ድምጽ ይሰማችኋል ድምጽ ይሰማል እስኪ ድምጽ ኦኬ እሺ ከዛ ጋር ቢስራሌ ነው እንግዲህ ስገባ ኢንትሮ በአርቲስት ታመነ መኮንን የገባሁት ትላንትና ታመነን መታደግ አለብን በሚል አንድ ፕሮግራም አዘጋጅተን ነበረ በጣም ትልቅ ሪስፖንድ ነው በእውነት ኢትዮጵያ ህዝብ ከኔ ጎን እንደሆነ ያረጋግጥኩበት ነው አንዴ የተረባረባችሁትና በጣም ደስ ይላል ሁሉም ባቅማችሁ እንደዚህ ነው አያችሁ የቲፎዞ ስራ ሳይሆን ሀገራዊ ስራ ስንሰራ እንደዚህ ውጤታማ እንሆናለን በአብዛኞቹ እንደዚህ አይነት ስራዎች የተለመዱት ምንድነው በኮሚሽን ሲሰራ ወይ ደግሞ የሚያቅሱ ሲመጣ ቲፎዞ ሲደረግ ቲፎዞ ካለ ካባውሉት ጃኖ ሁሉ ትለባበሳለህ እዚህ ሀገር ባህሪው ይሄ ነው ጃኖ ትሸለማለህ አዋርድ ትሸለማለህ ቲፎዞ ካለ ገንዘብ ከከፈልክ ምናምን እንዲህ ነው ስራ የሚለበና እንደዚህ ግን በሀገራዊ ጉዳይ ላይ እውነተኛ ነገር ይዘን ስትሰራና ደግሞ እንደዚህ አይነት ሪስፖንስ ስናገኝ በጣም የሚያኮራ ነው በዚህ አጋጣሚ ላይ የጉ ቤተሰቦች የማበል ቤተሰቦች በሙሉ ከልብ አኮርታችሁኛል አሁንም የቀራችሁ የዚህ እድል ተቋዳሽ ያልሆናችሁ በሙሉ ሁላችሁም አርቲስት ታመነ መኮንን ከጎኑ በመሆን ልንረዳው ግድ ይለናል የመጀመሪያው ፈርቀዳጅ ጎህ ነበር የነበረው ከጎህ ቀጥሎ ደግሞ ቲጂ ሁለተኛውን ምዕራፍ ይዛለች እያሉ ብዙዎች ናችሁ አሁን አልጠቅሳችሁም አንድ ላይ ወደፊት ስለማቀርባችሁ ዞሮ ግን ደስ የሚል እመርታን ያሳየ ነው ይህንን በዚህ ካልኩኝ በኋላ ውድ አድማጭ ቤተሰቦቼ ሰላምታዬን አቅርቤላችኋለሁ እንኳን አደራችሁ እንዴት ዋላችሁ ሰላም ናችሁ ወይ የሚለው ላይ እንግዲህ እንመጣለን በዚህ ባሁኑ እንግዲህ ባለው የፖለቲካ ጉዳይ በጣም ሁሉ ነገር ጠላትን አሳብዷቸዋል አንጨርጭሯቸዋል የሚያደርጉትን ሁሉ አሳጥቷቸዋል ስለዚህ ንጹሃን ገዳይ ቀጥታ ዳይሬክት ግድያ ውስጥ የሚገቡት ነው የመተከሉ ጉዳይ እንግዲህ እንደሰማችሁት ከሆነ መተከል ላይ ምንም የማያውቁ ህጻናቶች ገበሬዎች አጭረው ሲመለሱ ገበያ ጠብቀው ድንገት ነው ወረራ አድርገው
ያን ሁሉ ንጹሐን የገደሉት በሙሉ ገዳዮቹ ሻዕቢያና ህዋቶች ነበሩ። በአብዛኛዎቹ ኦሮሚያ ክልል ላይ የተወለዱ ከወለጋ ለቀምት፣ ከሳምሪ ጀምሮ፣ ከማይካድራ ጀምሮ፣ ከሱዳን ጀምሮ ሰልጥነው የመጡ ሻዕቢያና ህወሓት የላካቸው ፋኖም የተጨመረበት ጭምር ነው። የዛ አይነት ነው ከብተው ንጹሐኖችን የጨረሷቸው። የሚያሳዝን ነው። የሚገርማችሁ ነገር ዓርብ ዕለት መከላከያ ወደ ሌላ ቀጠና ግዳጅ ተልኳል። ይህን ፉል ኢንፎርሜሽን ከውስጥ ወጥቶላቸዋል። ልክ ዓርብ ዕለት መከላከያው ሌላ ግዳጅ መውጣቱን ሲሰሙ ቅዳሜ ዕለት መጥተው ንጹሐኖችን ገደሉ። ይሄ ደግሞ ባለፈው ታስታውሱ እንደሆነ አሰቃቂ ግድያዎችን በመፈጸም መንግስት ላይ ጥላቻ እናደርጋለን የሚል ዘመቻ ነበር። ከፊት የነበሩትን ዘመቾች ታስታውሳላችሁ። ከጥቁር ማቅ ኦፕሬሽን ማልበስ ጀምሮ የዶክተሮች አብዮት ተብሎ በተለያየ ነገር ላይ ብዙ ነገር አሁን ራሱ ዩኒቨርሲቲ አድማ አሁን የታላቁ ሩጫ ላይ ሁሉ ማት ነገር ነበር የታስበው። ሁሉም አልሆነላችሁም። ስለዚህ ያላቸው ምርጫ ምንድን ነው? ሀገሪቷን ባለው አጋጣሚ ሁሉ ህፃን በማረድ ጡት በመቁረጥ ምን በመረግ ገበሬውን በመግደል በቃ ሀገሪቷ ላይ ቀውጥ እናምጣ ነው። ግን አይሆንም። እንደዚህ ያለም ትግል እንደዚህ አይነት ትግል የለም። ምን ትጠቀማለህ? የ4 ዓመት ህፃን ልጅ ገለህ ምን ትጠቀማለህ? አንድ ቤተሰቡ ሙሉ ቤተሰብ ምንም ፖለቲካ የማያውቁ ሰዎች ቤተሰብ ወስደህ አቃጥለህ ገበያ መሀል ሄደህ ሰው ገለህ ምንድን ነው የምትጠቀመው? ምን የሚሉት ፖለቲካ ነው ይሄ? ይሄ የመጨረሻ የዝቅጠታችሁንና ክፋታችሁን የኢትዮጵያ ህዝብ ከጫፍ ጫፍ እንዲያውቀው። እናንተ አለ መንግስታት ልታልጮሁ ነበር አለው። ሰማው ምንድነው የግድያ ምናምን እንትን አለ፣ አምነስቲ ናሽናል እንደዚህ አለ ምናምን አለ። በጣም ብዙ ነገር ልትሸፍኑ ሞከራችሁ። ገዳዮቹ እናንተ ናችሁ። ኦልሬዲ ህዝቡ አውቋል። ለምን መከላከያ እያለ አልገባችሁም? ለምን መከላከያ ሰው ጠብቃችሁ መታችሁ ንጹሐን ገደላችሁ? ለምንድነው ወታደር ያልገደላችሁት? ይሄ ሁሉ ይጠራል። ገዳዮች እናንተ ናችሁ፣ ሽፍቶች እናንተ ናችሁ፣ ወንበዴዎች እናንተ ናችሁ። ይሄ ደግሞ በማህበረሰቡ ዘንድ በደንብ እንዲታወቅ ሆኗል። ስለዚህ ለሞቱት እናዝናለን፣ እንዲሁ ምንም የማያውቁ ህፃናቶችን ገላችሁ ፖለቲካ እንስራ አይሆንም። በየትኛውም ኢትዮጵያ ውስጥ በሚደረግ ግድያ ላይ የግድያው ተሳታፊ ዋናው ሻዕቢያ ነው። በሻዕቢያ ስር ህወሓት ነው ያለው። በህወሓት ስር ፋኖ ነው ያለው። ፋኖ የምትባሉ አንጆቢስታዎች ናቸው ያላችሁት። በእነሱ ስር ያሉት ሸኔዎች ናችሁ። ብታምኑ ባታምኑ ከዚህ ውጭ ማንኛውን ወንጀል ኢትዮጵያ ውስጥ የሚፈጽም ኃይል ምንም የለም። ለጊዜው ይጎዳናል። አንድም ሰው ለምን ይሞታል? ለጊዜው ለምን ይሞታል? ግን የዚህ አይነት ፖለቲካ አይሰራም። ማን ነው ደብረ ጽዮን ምን አለ? ሰውየው ነክሷል እኮ ጠቅላዩ እኮ በቃ ኦልሬዲ እኮ በቃ ምንም በፈለጋችሁት ልታጠጡት ሞክሩ፣ ልታጭበረብሩት ሞክሩ እኮ በቃ ሰውየው እኮ በቃ ሄደ፣ በቃ ነገሰ እኮ። አትችሉትም። በቃ ፔሪድ ጌም ኦቨር። አንድ የት ነበረ? ይሄ ነው መሰለኝ ሚዲያዎቹን እኮ ይሰሩታል በደንብ አድርገው። ሰውየው እንደዚህ ነክሷል ይታያል። ሰውየው በደንብ እያያችሁት ነው። በረም ጠላችሁ ማየት ስላለባችሁ ነው። እንግዲህ አሾልቆታ ያለ ኢትዮጵያ እንደነገርኩ እንግዲህ ሰውየው አልተቻለም አልኩ። አላየም ጂ20 ስብሰባ ላይ ሳውዝ አፍሪካ የዓለም ህዝብን አስደምሞ ወጣው። የዓለምን ህዝብ አስደምሞ ነው የወጣው። ምን ታደርገዋል? ስለዚህ ህወሓት ይበቃችኋል። የልህ ፖለቲካ ይበቃችኋል። ሻዕቢያ አከርካሪ ነው የተመታው። በምንም ታምር በኢትዮጵያ ፖለቲካ ላይ ከዳግም እንዳትነሳ አድርገን የቀበርነው መቼም አታስቡት። በፍጹም ከዚህ በኋላ አታስቡት በፍጹም። ይህን ስንናገር ብዙ ተናገር ነው። ስለዚህ አሁንም ቢሆን ለቀጣይ ቅዳችሁ ቀጣይም ግድያ አስባችኋል።
ሰምቻለሁ። ቤት አካባቢ እንደሆነ እናጣራዋለን እንጂ አሁን የሆነ ቦታ ላይ የሆነ መንደር ውስጥ ልትገሉ አስባችኋል። ኦፍኮርስ ልትገሉ ትችላላችሁ፣ ምንም ችግር የለም። ቢግ ዲል አይደለም እኮ። ግን ያው መንግስትን ቀድመን መረጃ ሰጥተነዋል። ህዝቡን መረጃ ሰጥቶታል፣ ጥቆማ ደርሶታል። አንድ የገባ ኃይል ትናንትና ማታ እንዳለ ተደምስሰዋል። በሙሉ የገቡት ከሻዕቢያ ከኤርትራ የመጡ ተዋጊዎች ነበሩ እና ሱዳን ላይ ያን ጊዜ በሳምሪና በማይካድራ የወጡት ወታደሮች ታጣቂዎች ናቸው የገቡት እና ይሄ ትልቅ የሆነ የታሰብና የሚታሰብ ነገር ነው። እነ ደብረጽዮን ሲፈነዱ፣ እነ ደብረጽዮን ሲተነፍሱ እኛ ተናግረናል፣ ለምነናል። የወልቃይት ጉዳይ፣ የራያ ጉዳይ ራያ የሚባል የትግራይ መሬት የለም። ወልቃይት የሚባል የትግራይ መሬት የለም። እየመረዋቱ ይሄንን እስከ መጨረሻው ነው የምነግራችሁ። ይሄንን ህዋቶች በደንብ አድርጋችሁ አዳምጡ። እስከ መጨረሻው ወልቃይት የሚባል የትግራይ መሬት የለም። ራያ የሚባል የትግራይ መሬት የለም። ሁመራ የሚባል የትግራይ መሬት የለም። ምንም የለም። የትግራይ መሬት ከተከዜ በኋላ ነው። ሀገረ ትግራይ ብለን እንገነጠላለን። ስትገነጠል ከተገነጠልክ ነው ከተገነጠልክ መሬትህ ሌላ ቦታ ነው። ደብረጽዮን ወጥቶ መግለጫ ሰጠ። ምንድን ያለው ደብረጽዮን? በሰላም ቢሰጡን ይሻለናል፣ ካለበለዚያ ግን አዳምጡት ምን እንደሚል። እንዴታቸው አፋቸው እንደሚከፍቱ እዋቸው እነዚህ ሰዎች። ካልሆነ በጉልበት እንወስዳለን። ሰላሙን ሊረብሽ የሚፈልግ እንደ ራያ ይላል፣ አንድ ወልቃይት ይላል፣ አንድ ጸገዴ የሚል ኃይል አለ። ኃይል አይደለም ያለው ደብረጽዮን። አንድ ነገር አዳምጥ። ወልቃይት ጸገዴ የሚል ኃይል አለ ይላል። መንግስትን ለመናገር እኮ ኃይል አይደለም፣ ህዝብ ነው ያለው። ህዝብ ነው፣ ኃይል ሳይሆን ህዝብ ነው ያለው። ወልቃይት ባለቤት አለው፣ ራያ ባለቤት አለው፣ ሁመራ ባለቤት አለው። በ27 ዓመት የዘረፍከውን መሬት ትመልሳለህ። መሬት አይደለማ። በቅጡ አድዋን ባስተዳድርክ፣ በቅጡ መቀሌን ባስተዳድርክ፣ በቅጡ አዴግራትና ሽሬን ባስተዳድርክ አልቻልክበትም እኮ አልቻልክበትም። ምክንያቱም ተጠሪነትህ ለማን ነው? ተጠሪነትህ ለሻዕቢያ ነው። ከፕሪቶሪያ ስምምነት ጀምሮ እኮ ነው አፋችሁ ውስጥ ከፍቶ የነበራችሁ ህወሓቶች እንዴ። ፕሪቶሪያ ላይ ፈቃደኛ አልነበራችሁም። በኋላ ነው እጃችሁን ተጠምዛችሁ ልታልቁ በሆኑ ስታውቁ ነው ለምናችሁ እንደገና መጣችሁ። እሺ የፕሪቶሪያ ስምምነት እንስማማለን ያለ ከዛ ጊዜ ጀምሮ አሁን ያን ጊዜ ራሱ አየር ሊስቡ ነው ያልኩት እኔ። እመኑኝ እነዚህ ሰዎች ከጦርነት አይወጡም፣ አየር ሊስቡ ነው ብዬ ላይፍ ሰርተንበታል። እንደዚህ እንደምትመጡ እናቅልበት። ጭራሽ ዛሬ ደንፍተ ትይሉናል፣ እንዲያስፈራሩናል። እኛ መግባት እንችላለን፣ ቤተ መንግስት መግባት እንችላለን። ይህ አይደለም። የራሳችሁ ሰዎች ከሱ በፊት የኛውን አዳምጠው። ቆይ የወንድም የሚናገረውን አዳምጠው። እቅዱ የነበረው የትግራይ ህዝብ ሙሉ በሙሉ በነገራችን ላይ ፕሪቶሪያ ሲፈረም ይሄው ህዋቶቹ ራሳችሁ እናንተ ናችሁ። ይሄ ፕሪቶሪያ ሲፈረም ራሱ ፍቃደኛ አልነበራችሁ፣ አልተስማማችሁ። ሻዕቢያ ጋር ጸባችን ለምን ፕሪቶሪያ ተፈረመ? የትግራይ ህዝብ ለምን አላለቀም ነው ጸባቸው። ኤርትራና ኢትዮጵያ ከተጣሉ በዚህ እኮ እናንተም የእሱ ወገን የሆናችሁ በስብሃት ዳይናስቲ ውስጥ ያላችሁ በዘር ትግራዋይ የምትባሉ ግን በእርግጠኝነት ኤርትራዊ ደም ያላችሁ በሙሉ የስብሃት ዳይናስቲዎች ነበራችሁ የነበራችሁት። አዎ ይሄ ወንድሜ የትግራይ ልጅ ነው የሚናገረውን እንስማ። ሶስት ኃይሎች ትልቅ ተቃውሞ አሰምተዋል። አንደኛው ሻዕቢያ ነው። ተኸሊፍና ብሎ መግለጫ ወጥተዋል። በነገራችን ላይ ፕሪቶሪያ ሲፈረም ፕሪቶሪያ ስምምነት ሶስት ኃይሎች ተቃዋሚዎች ነበሩ። አንደኛው ሻዕቢያ ነው፣ ከዛ በኋላ ህወሓት ነው፣ ከዛ ቀጥሎ ፋኖ ነው፣ ከዛ በኋላ ሸኔ ነው። አራት ናቸው። ሶስት ኃይሎች አራት ናቸው። አራቱም ኃይሎች የሻዕቢያ ኃይሎች ናቸው። አራቱም ኃይሎች ልክ እንደ ድሮ ታስታውሳላችሁ። ኢህአፓ ተብሎ አሁን እኛ ወጣቶች በዛን ሰዓት ባሉ ወጣቶች አሉ። ኢህአፓ ማለት የማን ነበረ? የሻዕቢያ ተቋም ነበረ። ሻዕቢያ የመሰረቱ ድርጅት ነበረ። ኢትዮጵያን ለማዳከም የወጣት ንቅናቄ የምናምን ነፃ አውጪ በሚል ኮማንድ ፖስቱን አስመራ አድርጎ መሪዎቹ በሙሉ ኤርትራውያኖች ነበሩ። የኢህአፓ መሪዎች በዛን ጊዜ ነው የምላችሁ። ወጣቱን አስጨረሱ። ነጭ ሽብር ብለው ትልቅ ሰዎች እነ ሰናይ ልኬን የሚያክል ጀግኖች ገደሉ በጠራራ ፀሐይ። መንግስቱ ኃይለማርያም በጥይት ሲመታ
ነጭ ሽብርን በቀይ ሽብር እንመታለን ብሎ ቀይ ሽብር ተመሰረተ። ያ እንዲፈጠር ያደረገው ሻዕቢያ ነበር። ምክንያቱም መስራቹ የኢህአፓ መስራች ኢሳያስ አፈወርቂ ስለነበረ። አሁንም ዘሴም ሺት ነው የመጣው። አሁንም የስብዓት ዳይናስቲዎች ይባላሉ። እነሱ ናቸው የፈጠሩት። አልፈለጉም ነበር። ይኸው እዚህ ጋር አዳምጡት እናገረው። ሶስት ኃይሎች ትልቅ ተቃውሞ አሰምተዋል። አንደኛው ሻዕቢያ ነው። ተخلفنا ብሎ መግለጫ ወጥቷል። ተخلفنا ማለት ተስተጓጎለ። እቅዱ የነበረው የትግራይ ህዝብ ሙሉ በሙሉ ለማጽዳት ስለነበረ የፕሪቶሪያ ስምምነት ተስተጓጎለ አለ። ይሄ ደግሞ አሜሪካን እስከ መክሰስ የአሜሪካ አሻንጉሊቶች ብሎ የፕሪቶሪያ ፈራሚዎችን አሻንጉሊቶች ብሎ እስከ መስጠት ራሱ ኢሳያስ አፈወርቂ ማለት ደርሷል። ስለዚህ አንደኛው ሻዕቢያ ነው። ሁለተኛው ህወሓት ነው። የህወሓት የመጀመሪያው መግለጫ ካየሽ ፕሪቶሪያን ተቃውሟል። ምናልባት አይተሽው ይሆናል። አይቼዋለሁ። ሁለተኛው ላይ ማን እንደመከረው አላቅም፣ ቀየረ። ተቀብለነዋል፣ እንደው ፈራሚ ነን አሉ። የኛ ነው ማለት የብቻችን ነው ማለት ጀመሩ። ከዛ በኋላ ደግሞ ማንንም አያገባውም እኛ ነን ወደ ማለት ገቡ። ሶስተኛው ፋኖ ነው። እነዚህ ሶስት ኃይሎች የፕሪቶሪያን ስምምነት ተቃውሞ ብቻ ሳይሆን በድብቅ የጦር መሳሪያ የሌላ ግንባር የመፍጠር እንቅስቃሴ ከዛ በኋላ ነው የጀመሩት። ስለዚህ አሁን የኢሳያስ ኃይሎች ናቸው ትግራይ ውስጥ ያሉት እነዚህ የሰባት ነጋ ጀነራሎች የሱ ቤተሰቦች በቀጥታ ትዕዛዝ የሚያገኙት ከፊሊጶስ ነው፣ ከጀነራል ፊሊጶስ ነው፣ ከኤርትራ ማለት ነው። ቢሮም አላቸው ሰንዓፈ ኤርትራ ውስጥ ነው ቢሮአቸው። በዛላምበሳ ሄደው እዛ ተመካክረው ነው የሚመጡት እንጂ መቀሌ ቢሮአቸው አይደለም። ስለዚህ ትክክለኛ ቢሮአቸው ሰንዓፈ ነው። እዛ ተሰባስበው ትዕዛዝ የሚቀበሉት ከዛ ነው። ከኢትዮጵያ መንግስት ተቆራርጧል ቆይቷል። ይሄ ነው ሀቁ፣ ይሄ ነው። ለዚህ ነው አሁን ቢሮአቸው ሰንዓፈ ላይ ነው ያለው። ኮማንድ ፖስታቸው እዛ ነው ያለው። ጥይት የሚሄደው ከአስመራ ነው። መሳሪያ የሚጓዘው ከአስመራ ነው። ኦል ወጪው ከቨር የሚደረገው በግብጽ ነው። ባጀቱ በሙሉ ሸፈረው በግብጽ ነው። የሚሰማራው ኃይል ከአማራም በኦሮሞም በደቡብም አሁን እንደው ደቡብ ያደርጋሉ መሰለኝ። ይሄ ሁሉ እንቅስቃሴ አገሪቷን ለማለት የመተከሉን ኦፕሬሽን ብትሰሙ እንዴት አድርጎ ከግብጽ ተነስቶ ሻዕቢያ እንዴት እንደገባ፣ ከሻዕቢያ ተነስቶ የህወሓት ታጣቂዎች ኦሮሞኛ ተናጋሪ ብቻ ከሱዳን ሳይቀር ተመርጦ ነው የሚመጡት። ከሱዳን ሳምሪ ጦር የማይካድራ የጨፈጨፉት ሳይቀር ከሱዳን ተመርጠው ነው መተከል ላይ ተጨፍጨፉት። አስጨፍጫፊው ማን ነው? ህወሓትና ሻዕቢያ ናቸው። በድርጊቱ ላይ የተሳተፉት ማን ናቸው? ፋኖች ናቸው የተሳተፉት። ሸኔዎች ናቸው የተሳተፉት በድርጊቱ በእንትኑ ላይ። ሸኔ ማለት ማን ነው? ህወሓት ነው። ፋኖ ማለት ማን ነው? ሻዕቢያ ነው። ኮማንድ ፖስታቸው የት ነው? ሻዕቢያ ላይ ነው። ኤርትራ ውስጥ ነው ያለው። እነዚህ ናቸው። ለዚህ ነው ደብረጽዮን ወጥቶ የእንትኑ ጉዳይ በጂቲቲ ጉዳይ ላይ በመገኘታችን እኛ ኩራት ለኛ ኩትል የማን ይመጣል? መንደር ውስጥ እኮ አይጠሩም። እነዚህ ዝም ብሎ ናቸው እኮ እነዚህ የቲክቶክ እና የዩቲዩብ እንትኖች ናቸው፣ ፖለቲከኞች ናቸው። አሁን በዚህ ነው አብዶ ሁመራ ይሉናል አለ ደብረጽዮን። ሁመራ ይሉናል፣ እንትን ይሉናል፣ ወልቃይት ይሉናል፣ ራያ ይሉናል፣ መሬታችን ይስጡን ይላል። ልክ ያለው መሬት ይመስላል። የት ያውቃል? የት ያውቃል? ወልቃይት የነበረውን በሰላም የኖረውን የትግራይ ተወላጅ፣ ራያ በሰላም የኖረው የትግራይ ተወላጅ፣ ሁመራ በሰላም የኖረው የትግራይ ተወላጅ ጥቅምት 24 በጦርነት እኮ ነው ኑ ብላችሁ ተኙበት ቦታ ላይ ሲኖትራክ አቅርባችሁ ቪኤት አቅርባችሁ እኮ ነው የወሰዳችኋቸው። ማይካድራ ላይ ጨረሳችኋቸው። ማይካድራ አልኩኝ ምንድን ነው አምጥልጅ ይጫስ ጨረሳችኋቸው። የትግራይ ህዝብ አውጥታችሁ ጨረሳችኋቸው። በሰፈራ ብላችሁ አሁን እዛ ጋር የወልቃይት ተፈናቃይ፣ የራያ ተፈናቃይ፣ የምን ተፈናቃይ ብር ለመልቀሚያ ለመሰብሰቢያ አንድ ተፈናቃይ የለም። አንድ ካለ ይግባ፣ የለም ተፈናቃይ የለም። ይሄ ሁሉ ፖለቲካ የሞተ ፖለቲካ ድሪቷል ለማመገርሳ አድርጋችሁን የመጣችሁት በአቋራጭ እንዴት አድርገን ወደ ስልጣን እንመጣለን? አትመጡ። ደብረጽዮን መልስ፣ ውጣ፣ ይልቀቅ። ከተከዜ 50 ኪሎ ሜትር ርቀት ላይ ነው ትግራይ የምትባለው ሀገር ያለችው። ሀገር ትግራይ ብለህ እንገጣለው ካልክ ከተከዜ 50 ኪሎ ሜትር የሚናገሩት መርዝ ዝም ብላችሁ አዳምጡት። ይትቀጥል። አሁን አውራ ካልሆነ በጉልበት እንወስዳለን እኮ ተብሏል። በጉልበትማ የሚወሰን ነገር የለም ነው።
ሰላሙን ሊረብሽ የሚፈልግ እንደ ራያ ይላል፣ አንድ ወልቃይት ይላል፣ አንድ ጸገዴ የሚል ኃይል አለ። ኃይል አይደለም ያለው፣ ባለቤት ነው ያለው። ኃይል ሳይሆን ባለቤት ነው ያለው። የወልቃይት ባለቤት፣ የራያ ባለቤት ነው ያለው። ኃይል አይደለም ያለው። ንብረቴን ነው የሚልህ፣ ቤቴን ነው የሚልህ። ሰላሙን ሊረብሽ የሚፈልግ እንደ ራያ ይላል፣ አንድ ወልቃይት ይላል፣ አንድ ጸገዴ የሚል ኃይል አለ። በግላጭ የወጣ ካልሆነ በጉልበት እንወስዳለን እኮ ተብሏል። በጉልበት የሚወሰድ ነገር የለም ነው፣ የመብት ጉዳይ ስለሆነ አትሞክሩት ነው መልእክቱ። አትሞክሩት። ከሞከራችሁ ደግሞ ጥፋት ነው። ዝም ብሎ የሚጠብቃችሁ የለም የሚል መልእክት ካልሆነ በስተቀር እኛ የለን። ሁሉም በስርዓት ይሄድ ነው። ሁሉም ህጋዊ በሆነ መልኩ ጥያቄም ካለ ህጋዊ መንገድ፣ ቅሬታም ካለ በመድረክ። ምን አይነት ህጋዊ መንገድ ነው የሚሄድ? ነቅሏል እኮ ሰውዬው እኮ አብዷል። አሁን አይገባችሁ? ሰላማዊ ሲሆን በቃ ንጹህ ነው እሱ። አሁን ምንም የለም። በሰላማዊ መንገድ ከተከዜ መልስ ትግራይን አስተዳድር። በስነ ስርዓት ሻዕቢያ የወሰደብን መሬት አስመልስ። ዛላምበሳ ተወስዶብሃል፣ ባድማ ተወስዶብሃል፣ አካለ ጉዛይ ተወስዶብሃል። ማዕት የትግራይ መሬት ሻዕቢያ ወስዶብሃል። እሱን አስመልስ ሂድና። ጀግና ከሆንክ ማስመለስ ከቻልክ ከ40 በላይ ግዛቶችን ሻዕቢያ ከትግራይ ጠቅልሎ ወስዶብሃል። ሂድና አስመልስ። የሰው መሬት መተህ እዚህ በተህ ወልቃይት ራያ ብለህ ብትል ኮሪደር አግኝተህ አማራውን ህዝብ ልትጨፈጭፍ እንደሆነ አማራው ጠንቅቆ ያውቃል። ለዚህ ነው ዛሬ የወልቃይት ነዋሪ የወልቃይት አርበኛ ድንበሩ ላይ ጠብቆ እየሰለጠነ ይጠበቀ ነው ያለው። ግባ ወንድ እገባለሁ እያልካል ግባ። እንኳን ሻዕቢያን አይደለም ግብፅን ይዘህ ግባና ከዛ በኋላ የሚገጥመን ታይዋለህ። በሰላማዊ መንገድ ካልሆነ እናንተ ሰላም የት ታውቃላችሁ? ካለ ጦርነት የት ታውቃላችሁ እናንተ ሰላም? ጦርነት እኮ ባህላዊ ጨዋታችን ነው ብላችሁ የምትሉ ናችሁ እኮ። ጦርነት ለኛ 7 ሆነን ጫካ ገባን የምትሉ ናችሁ እኮ። ናይ ሰማዕታቲ እያላችሁ እኮ ብታወራ በድሮ ታሪክ ሆነ ያላችሁት። አሁን የለም የድሮ ታሪክ የለም። አሁን ጌም ኦቨር። ምንም ነገር እኮ ነው የማታመጡት እኮ ምንም። ዝም ብሎ ብቻ መደንፋት ብቻ መቀደድ መግለጫ ናይ መግለጽ ለእንትና የፋኖ እንትን መሰላችሁ። ፋኖች ህዝቡን ጆሮ ያደነቆሩት በምንድን ነው? ምስረታ መሰረትን የአማራው ፋኖ በእንትን አዲስ ምስረታ መሰረትን ይላሉ። ምስረታ አዲስ ግንባታ ሰለቸው አማራው። በየጊዜው አዲስ ምስረታ እንደገና ተገነባ ተቋቋመ። ይሄ ለአማራው ጆሮ ያደነቆረ። አሁንም እናንተ የምታወሩት ህወሓት የምታወሩት ለሴም ፖለቲካ ነው የምታወሩት። ከጦርነት አትወጡም እናንተ። እመነኝ ይሄንን። እናንተ በሚገባው ቋንቋ መንግስት ሊያስተናግዳችሁ ግድ ይላል። ይበቃችኋል። በቃ እስከ መቼ ነው የትግራይ ህዝብ ላይ የምትጫወቱት? እስከ መቼ ነው ለእኛ የቤት ስራ የምትሰጡ? እስከ መቼ ነው እናንተ አፋችሁን እያከፈታችሁ ከኛ ጋር የምትኖሩት? መንግስት በቃችሁ ሊላችሁ ይገባል። በላይነሽ አመሬ ስራው መጀመር አለበት። አንቃ ይዛ መምጣት አለባት። ለፍርድ መቅረብ አለባችሁ እናንተ በሰላምና በጸባይ። የሚጠብቃችሁ የለም የሚል መልእክት ካልሆነ በስተቀር እኛ የለን። ሁሉም በስርዓት ይሄድ ነው። ሁሉም ህጋዊ በሆነ መልኩ ጥያቄም ካለ ህጋዊ መንገድ፣ ቅሬታም ካለ በመድረክ። በጉልበት የሚባል የለም። እኛ ደግሞ ስንት ጉልበተኛ እናውቃለን። ከደርግ በላይ ጉልበተኛ አልነበረም እኮ። ደርግን ያንኮታኮተ ህዝብ። ማን ያንኮታኮተው ደርግ? አሁንም ትፎክራላችሁ በደርግ ላይ። አሁንም ደርግን እኮ አልጋ ስር ደብቆ ያስገባችሁ አማራ እኮ ነው ዛሬ የጨፈጨፋችሁት ያላችሁት አማራ። ፖለቲካ እኮ ነው ደርግ ላይ የተጫወታችሁት እናንተ። የትኛውን ከደርግ ጋር በሁለት አይነት መዋጋት ይቻላል? የደርግ እናንተ የደርግ ሰራዊት እናንተ ጎሬላ ናችሁ እኮ፣ ሽፍታ ናችሁ እኮ እንዴ። አንኮተኮተንን። ማንን ነው የምታንኮተኩተው? ማንን? በወሬም ፖለቲካ ምኳዎቹ ስንሰማ ሻዕቢያ ትግራይ ነፃ አወጣሁት ይላል፣ ትግራይ ሻዕቢያ ነፃ አወጣሁት ይላል። ኢቨን የድል ባለቤት ማን እንደሆናችሁ እንኳን እኮ አይታወቅም። ፖለቲካ ነው የሰራችሁት፣ ቁማር ነው የተጫወታችሁት። እንደዛ ነው ያደረጋችሁት። ከቀበሌ
ከሰፈር ልጅ ጋር የመዋጋት ኃይል የለም። ዋት ከመንደር ሰዎች ጋር ትዋጉ። በለስ ቀንቷችሁ ገብታችኋል። አዎ ገብታችኋል። እሱም በእኛ ክፍተት፣ እሱም ራሳችሁ ሻቢያዎች ደርግ ውስጥ አስገብታችሁ፣ መንግስት ውስጥ ኢህአፓዎችን አስገብታችሁ፣ ገዳይ አስገብታችሁ፣ ውስጥ ለውስጥ ህዝቡን በክላችሁ የዚህ የሥራ ፖለቲካ ስለምታውቁት እንጂ ያን አንጋፋ ሰራዊት ስማ፣ ኮሪያን ነፃ ያወጣ ሰራዊት እኮ፣ ኮንጎን ነፃ ያወጣ ሰራዊት እኮ፣ እነ ዚምባብዌንና ናሚቢያ አፍሪካን እኮ ነፃ ያወጣ ሰራዊት እኮ። በእንደናንተ አይነት ጎሬላ ሽፍቶች የሚሰሩ ሰራዊትም አልነበረም። የሴራ ጉዳይ ግን በዚህ የተካናችሁ ስለሆነ ያንኑ ሴራ እኮ ይዛችሁ ነው አሁንም መታችሁ እንደገና ፋኖን አቋቁማችሁ፣ ሸኔን አቋቁማችሁ፣ ግንባር አቋቁማችሁ፣ ግንባር ብላችሁ አሁንም ኢትዮጵያ ለማፍረስ ነው። በጸባይ ከሆነ ልቀቅና ውጣ፣ ወልቃይትን ልቀቅና ውጣ፣ ራያን ሂድ፣ ከተከዘ መልስ ቆምና እናገር። ሰላም ከፈለግ ይሄ ነው ጨዋታው። እዚህ ጋር ይቆማል። ከዚህ ውጭ ማንም አይቀበልም። ሰፈራ በላይ ያመጣውን በሙሉ ወደ ቀያ መልሳቸው። በሙሉ ወደ ወልቃይት የመጡት ሰፈራ ተብሎ ራያ ሰፈራ ካምፕ የተቀመጡት በሙሉ ከአዲግራት የመጡ ናቸው፣ ከአድዋ የመጡ ናቸው፣ ከሽሬ የመጡ ናቸው። አያውቁትም ወልቃይትን፣ አያውቁትም ራያን። አንድ ራያ ላይ ተፈናቃይ ትግሬ የለም። አንድ ወልቃይት ላይ የተፈናቀለ ትግሬ የለም። በጸባይ ከሆነ ይላል ልቀቅና ውጣ። ሰላም የምትፈልገውን ልቀቅ ውጣ። ስንት ጉልበተኛ እናውቃለን። ጉልበተኛ ማን እናንተ ናችሁ? ጉልበተኛ ማን የምታውቀው? ጉልበተኞች እኮ እናንተ ናችሁ። ለራሳችሁ መስማማት የማትችሉ ራሳችሁ ልትጨራረሱ የፈለጋችሁ የገዛ ሰው ታደሰ ወረደ እኮ አሰደዳችሁት እኮ ከሀገር ስንቱን በላችሁት። ዛሬ እኮ ከመገበ ጋር ልትዋጉ እኮ ነው። ከአብርሃም ድኩር ጋር እኮ ከነ ዮሐንስ ከነ ጆኒ ጋር እኮ ልትዋጉ እኮ ነው እርስ በርስ። ሻቢያ ምን ይጠብቃል? ያዋጋችኋል፣ ያጨፈጭፋችኋል በደንብ አድርጎ። አሁንም በየቀኑ ሰው እየሞተ ነው ትግራይ ውስጥ አመራሮች። እንዲያው አናወራውን ብለን ነው እኛ እንጂ የእናንተ አሁን ኑሮ ነው። በጸባይ ካለ ጦርነት እናንተ መኖር አትችሉም። ፔሬድ ከደርግ በላይ ጉልበተኛ አልነበረም እኮ። ደርግን ያንኮታኮተ ህዝብ እኮ ነው ያለው። ስለዚህ ምንም ሌላ ዝግጅት የሚያስፈልገው አይደለም። ድሮም ዝግጁ ነው። ጥበቃ ግን ማድረግ ስላለበት ካልሆነ በስተቀር ሌላ ዓላማስ የለውም ማለት ነው። በጉልበት አይሆንም የሚል መልእክት ብቻ ነው የሚፈለገው። በሰላም እና የሚባሉት ይሄ ማአት ሚሊዮን አለ። ያው ህዝቡ ነው እየተቆጠረ ያለው። ህዝቡ ግን ዝግጁ ነው። 1 ሚሊዮን ሰራዊት አይደለም 6 ነው ያለው። 6 ሚሊዮን ትጥቃለን ግን አላለም። ሰላሙን ሊረብሽ የሚፈልግ ይሄ ነው። በጣም የሚገርማችሁ ነገር እነዚህ ሰዎች በትዕቢት የተወጠሩ ሰዎች ናቸው። በምንም ታምር የሰላም ዝግጅት የላቸው። በፍጹም እመኑኝ። ይሄንን ለገማ አወራለሁ፣ ከነማ አወራለሁ፣ ትላንትና ማውርቼዋለሁ። ፕሪቶሪያ ላይ ጦርነቱ ሳንሄድ ማለቅ ነበረበት ብያልኩት ለዚህ ነው። አየር ስበው እንደሚነሱ አውቅ ነበር። እባብ አፈር ልሶ ይነሳል የተባለው በህወሓት ነው። በህወሓት ነው ትልቁ ነገር። የሞተ የተቀበረ 11ኛዋ ሰዓት ላይ ፕሪቶሪያ ብሎ ሄዶ አዘናግቶን መሳሪያ አስረክባለሁ ብሎ መሬት ውስጥ መሳሪያ ሲቀብር ኖሮ፣ ተራራ ስር መሳሪያ ሲቀብር ኖሮ ተደራጅቶ ንፋስቦ ዛሬ ወጥቶ መግለጫ ይሰጣል። ጓደኞቹ እኮ እና አቦይ ስብሐት በገመድ እኮ ተጎትቶ ይወጡት እና አቦዮቹ እኮ አልቋል። ይሉም እኮ የትግራይ ንጹሐን ህዝብ በሙሉ አስጨርሰዋል እኮ በህይወት አሉ እነሱ። ትግራይ እኮ ዛሬ ጀግኖች አምባ፣ ህፃናት አምባ እንደሚባለው ታውቃላችሁ። እንደዛ እኮ ነው። ጠቅላላ ወጣቱ እኮ በዊልቸር ነው የሚሄደው፣ በክራንች ነው የሚሄደው። ያን ሁሉ ወጣት አስጨፍጭፈው እነሱ አሉ በህይወት። አሁን መግለጫ ይሰጣሉ ያሉት ሌላ የትግራይ ህዝብ ማለቅ አለበት ብለው ይገምታሉ። አይገርማችሁ? አሁንም ማለቅ አለበት ብለው የትግራይ ህዝብ የሚፈልጉት እነሱ ዛሬም ይፈልጋሉ። እኛ ደግሞ ጦርነት አንፈልግም ነው የምንለው። የማንፈልግበት ምክንያት ከጀመርን እንጨርሰዋለን ነው የምንለው። እንጨርሰዋለን። ጦርነት የማንፈልገው ስለምናሸንፍ ነው ብያለሁ። አንቺ ማን ነው እሱ? ራሔል በቃ አንድ ጊዜ ከጻፋጻ አይኔ አታጥፊ። ጦርነት ከጀመራችሁ እንጨርሰዋለን። ጦርነት የማንፈልገው ስለምናሸንፍ ነው ብያለሁ። አሸንፌ ማሳየቻለሁ። ነገም ደግመዋለሁ። ስለዚህ ጎበዝ፣ እንደዚህ ሰዎች እመኑኝ። ዛሬ የአማራ ፖለቲከኞች እንኳን እኔ ከብልጽግና ጋር ሰራለሁ አለ። ሞጣ እንኳን ወጡ ብልጽግና ገባለሁ አለ።
በምንም ተአምር የፈለገ ከመንግስት ጋር ልጋጭ ይችላሉ። የፈለገ የፖለቲካ ጥያቄ ነው ዱኝ በምንም ተአምር ከሻዕቢያና ከህወሓት ጋር ግን ሆኜ ኢትዮጵያን አልወጋም። በፍጹም አማራ ፋኖ ከህወሓት ጋር ከቆመ ከሻዕቢያ ጋር ከቆመ አሁን እኮ ከወሎ ጠቅላላ ህዝቡ እኮ ፈንቅሎ ፋኖ የነበሩ ወጣቶች እኮ እንዴት በዚህ ዘመን ከስብሐት ጋር ከሻዕቢያና ከህወሓት ጋር ቁም ትሉኛላችሁ ብሎ እኮ መረዳጁት እኮ ሊገሉ ይፈልጋሉ። ጎጃም ላይ ያለው እኮ ጦርነት እኮ እንዴት አማራ ራሱን ታሪኩን ገልብጦ ለሻዕቢያና ለህወሓት ደጋፍ ሆኖ ይመጣል ብሎ እኮ ነው ጎጃም ያበደው ጎንደር ያበደው። እንዴ እንዴ ይሄ እኮ ግልጽ እኮ ነው። አማራ ያኮረፈው እኮ እንዴት በምን ሂሳብ ነው ያን ሁሉ አማራ ጥቅምት 24 ገብተው ጤና ጣቢያ አቃጥለው ትምህርት ቤት አግድመው ሆቴል ቤት አልጋ ላይ ተጸዳድተው አማራውን ጨፍጭፈው ገቡ ብሎ ደብረ ሲና ድረስ ስንት መዋለ ንዋይ አፍስሰው የገቡ ሽፍቶች እንዴት ነው ከነሱ ጋር ዛሬ ወዳጅ ሆነን እኛ መንግስት እንውጋ ብለን? ይሄ ነው ጸባው። በአማራ ክልል ያለው ችግር ነው። ሞጣ ምን አለ? በምንም ተአምር መንግስትን ላልወደው ይችላሉ። በምንም ተአምር ከመንግስት ደጋፊ ላሆን ይችላሉ። ግን በአሁኑ ሰዓት ግን ከሻዕቢያና ከህወሓት ጋር ሆኜ በምንም ተአምር መከላከያ ሰራዊትን አልወጋም ማለት። የዚህ ደግሞ ዋና ዓላማቸው አሰብን እንዳንጠይቅ የአሰብ ጥያቄ እንዳይሳካ ፋኖ ያደረገው ቅንጅት ነው አለ። ያው ሞጣ ተናገሩ አዳምጠው የለም ሲገባ ቦሌ ላይ እያያዘ እንደውም እኔ አዲስ አበባ ገብቼ ከናብይ ጋር መስራት ፈልጋለሁ። በቃ እንደውም ምን ያውን አዲስ አበባ ገብቼ ከናብይ ጋር ሰራለሁ አለ። ጥያቄ ነው ይችላል ወደፊት አለ። በምንም ተአምር ሻዕቢያና ህወሓትን ግን በመዋጋት ጉዳይ ላይ ገብቼ ከናብይ ጋር ሻዕቢያና ህወሓትን ዋጋለሁ አለ። ሌላው ይጠይቅ ሌላ ይቀምጣል። ይሄ ነው ኢትዮጵያ ህዝብ። እንዴት አድርገህ ነው አሁን ወላ አማራ በለው ወላ ኦሮሞ በለው በምን ተአምር ነው አሁን ከህወሓትና ከሻዕቢያ ጋር ብሬ ልስራ ብለህ የምትለኝ? በምን ሂሳብ በምን ስሌት ምን ለመሆን ምን ለማድረግ? ከሻዕቢያና ከህወሓት ጋር ሆነ የኦሮሞ ነፃነት የኦሮሞ ጥያቄ ይመለሳል? ከሻዕቢያና ከህወሓት ጋር ሆነ የአማራ ጥያቄ ይመለሳል? አማራውን ልታስጨርስ ነው የመጣው። ይኸው እንደውም እኔ አዲስ አበባ ገብቼ ከናብይ ጋር መስራት ፈልጋለሁ። የተማረው አማራ ለኔ ጠላቴ ነው። ልንገርህ ያህያ ልጅ ዲያስፖራ አንድ ወገን የለኝም። ሲገባ ቦሌ ላይ እያያዘ አብይ አህመድ ባሲድ ቢቀቅለው አም ቬሪ ሃፒ መሮት እኮ ነው። ምክንያቱም እንዴት አማራ ከህወሓት ጋር ሰራለሁ ይላል? እንዴት አማራ ከሻዕቢያ ጋር ጎን ቆማለሁ ብሎ ይላል? መረረው በቃ። ይሄ ነው እንግዲህ መጨረሻው የአማራው መጨረሻ ነው። አየዋል ባሲድ ቢቀቅለው አም ቬሪ ሃፒ አም ቴሊንግ ዩ ቆሻሾች ያህያ ልጅ እንደውም እኔ አዲስ አበባ ገብቼ ከናብይ ጋር መስራት ፈልጋለሁ። በረንዳ ዳሪ ሁሉ ምን አባት አደረገኛል? ነገ ነው ለቅቄው የሚሄደው። ምን አባት አደረገኛል? ካልጠቀምክ ሄደኔ በጣም ብዙ ጊዜ ነው ያጠፋሁት። ኮተታ በቃ እኔ ከእናንተ ራሱ ዛሬ አሁን ልለይ ይችላል። አውጄ ወደ አዲስ አበባ ልሄድ ይችላል። ያህያ ልጅ ለምን መደዳውን አይቆልሃል? ምን አባት አደረግልኛል? አህያ ለአበበ ነው እኮ ነው 12ኛ ክፍል ልጆች ሲጨርሱ አዳዲስ መኪና የምትሰጥ አንተ ጠላት። ያህያ ልጅ ለኔ ጠላት። እንግዲህ ነው ከሻዕቢያና ከህወሓት ጋር አንድ ሆነ በምንም ታምር ከአማራ ነፃነት አልቆምም ይላል። በቃ ይሄ የእሱ ብቻ ነው፣ የመላው አማራ ጥያቄ ነው። በምን ታምር ነው የሚለው። ስለዚህ አስቸጋሪ ፖለቲካ ነው ያለው። ህወሓት ቫይረስ ነው። ህወሓት ጋንግሪን ነው፣ መቆረጥ ነው ያለበት። ጋንግሪን በምንም ታምር ካልተቆረጠ በመድኃኒት በትሪትመንት አይድንም። እዚህ ጋር ጋንግሪን ከወጣልህ እዚህ ጋር መቆረጥ መቻል አለብህ። እዚህ ጋር ከወጣብህ እዚህ ጋር መቆረጥ አለብህ። ጋንግሪን ይሄ ነው። አለዚያ ውስጥ ለውስጥ ነው የሚሄደው። ህወሓት እንደዚህ ነው። ወያኔ መግለጫ ሲያወጣ እርግጠኛ ከፌዴራል ጋር አይደለም ከክልል ሚሊሻ ጋር ነው። እነዚህ ምን መሰላችሁ? ጠገቡ።
ዘርፈዋል። 27 ዓመት በዝብዘውታል ኢትዮጵያ በደንብ አድርጎ በሚገባቸው መልኩ ሳይታወቅባቸው እንዴ አዜብ መስፍን እኮ ዛሬ በአፍሪካ ትልቋ በደረጃ 3ኛ የተቀመጠች ባለሀብት እኮ ነች። ጉሊት ቸርቻሪ ነኝ ብላ እኮ ነው ህዝቡን ስታጭበረብር። ጉሊት ነው የሚቸረችረው። የባሌ ደሞዝ አይበቃኝም በብድር ነው በሞዴል ነው እያለች አጭበርብራ ዛሬ ያን ሁሉ ዶላር ይዛ ወጣ የተቻለችው ኡጋንዳ ላይ ዛሬ ትልቁ ባለሀብት አዜብ መስፍን ነች። እነኚህ የሚስባቱ ስላንሰብቻት ሼልተር ተገብቼ ነበር አለች። የሚስባቱ ወጡ። አሁን በሙሉ ህዋቶች ወጡ መጥተው ፖለቲካው ጨዋታው በጣም እየተሟሟቀ መጥቷል። ህወሓት ዳግም እንደማይነሳ አውቋል። እያንዳንዱ የኢትዮጵያን ሀብት ንብረት ዘርፈው ወጥተዋል። እንግሊዝ ሀገር ብትገባ ባለሀብቶቹ እነሱ ናቸው። ዛሬ ዳውን ኢትዮጵያ ዳውን መከላከያ ሰልፍ የሚያስተባብሩት ትናንት ከኢትዮጵያ ሰርቀው የወጡ ናቸው። እነ ዳዊት እኮ ናቸው። ባለሀብቶች ናቸው። ባለ ሆቴል ናቸው። ዱባይ ብትገቡ እነሱ ናቸው። ኃይለኛ ብር ነው ያላቸው። ዛሬ መሀል ከተማ ላይ ያለው ሀብታቸው እኮ እየደረቀባቸው እየመጣ ነው ያለው። እዚህ መሀል ከተማ ላይ የሻዕቢያና ህወሓት ተጣምሮ 27 ዓመት ኢትዮጵያን የገደሏት የዘረፏት። ዛሬ የለም ዘረፋ የለም ሰለም ነው። ዛሬ ከተማው ሲያድግ የምታዩት ሪዞርት ሲያድግ የምታዩ ግብርናው ኢንዱስትሪውን የምታዩት ይሄ ሁሉ የሚዘረፈን ሊዘረፍ ይችላል። ምናልባት ጨብጠትና ፍጭጭ ያለውን ልትስ ይችላል። ድሮ እኮ ከውስጡ መጥምጦ ነው የሚበሉት የነበረው። ጠቅላዩ አያስበላም በምንም ታምር ይነግራችኋል እኮ እያንዳንዱ የተዘረፈውን ገንዘብ እናውቃለን ይላል ያውቀዋል። ቻይና ጠቅላላ ፋብሪካ ብታዩ የህወሓት ባለስልጣኖች አክሲዮን የሌሉበት ጎማ ፋብሪካ የለም፣ ቆርቆሮ ፋብሪካ የለም፣ ጨርቃጨርቅ ፋብሪካ የለም። በማንኛውም ፋብሪካ ላይ የህወሓት ገንዘብ ነው ያለው ቻይና ውስጥ። ህንድ ብትገቡ በሙሉ ንብረት የህወሓት ገንዘብ ነው ያለው። አሜሪካ ብትገቡ ሪል ስቴቶች፣ ፎቆች፣ ሆቴሎች በሙሉ የህወሓት ነው እና ሻዕቢያ። ዱባይ ብትገቡ እነሱ ናቸው ዘርፈው ወጥተዋል። አሁን ወኔያቸው ሳይሆን ገንዘባችን ይሰራል ነው የሚሉት እነሱ። በገንዘባችን ነው የምንሰራው አይችሉም። ጠቅላይ እኮ አንዲት የተናገረው ነገር አዳምጥ። የሚደበቅ ነገር አይደለም። አንድ የጊዜ ጉዳይ ካልሆነ የሀብታቸውን ባለቤትና የሀብታቸውን ገንዘብ ልኬት ጭምር ፓብሊክ ማድረግ ይቻላል። እያንዳንዱ አላስፈላጊ ነው ብሎ ዝም ያለው ግን ይወጣል። ምን ያክል እንደገደሉን፣ ምን ያክል እንደቀበሩን፣ ምን ያክል እንደዘረፉን ሚስጥሩ አለ። ይዳል እኮ ጠቅላይ ሚኒስትሩ የሚነግሩን አዳምጠው። የጊዜ ጉዳይ ካልሆነ በስተቀር በእያንዳንዱ ሀገር ማን የመንግስት ሀብት ሽጦ ሀብታም እንደሆነ በስም ልናገር እችላለሁ። የሚደበቅ ነገር አይደለም። እያንዳንዱ ሀገር እንግዲህ ከአዜብ መስፍን ጀምር፣ ከኡጋንዳ አቦይ ስብሃትን ጀምር። አቦይ ስብሃት ዱባይ ላይ ትልቁ ሞል ባለቤት እሱ ነው። አሜሪካን ሀገር ዲሲ ላይ ትልቅ ሪል ስቴት አለው። ካሊፎርኒያ ላይ 2 የሚከራዩ ትልቅ እንትኖች አሉት። በሙሉ ህወሓት ባለስልጣኖች። ደብረ ጽዮን በስሙ እንዳለው ታውቃላችሁ። ሀብት ደብረ ጽዮን ምግቤ እኮ እዚህ 10 ምናምን ህንፃ እኮ ነው የተወሰደበት እኮ እዚህ ከተማ ላይ ብቻ የነ ምግቤ። ሻዕቢያዎቹ የዘረፉትን ፎቅ ብታዩ፣ የዘረፉትን ንብረት ብታዩ፣ የዘረፉትን ሀብት ብታዩ ጠቅላላ እኮ አዲስ አበባን እኮ ሻዕቢያ ተቋጥሮታል። አዲስ አበባ ብቻ አይደለም፣ ጎንደርን ብትሄዱ፣ ጎጃም ብትሄዱ፣ ወሎም ብትገቡ ሻዕቢያ ተቋጥሮታል። እያንዳንዱን የጊዜ ጉዳይ ነው እንጂ መንግስት ያውቀዋል። አታምልጥም። ግን ምን አላቸው? በቃ የዘረፋችሁትን ዘርፋችኋል፣ የያዛችሁትን ይዛችኋል፣ ሂዱ ቁጭ በሉና ብሉ አላችሁ እኮ። ብሉ በቃ አንፈልጋችሁም። በቃ ከነንጥራችሁ ጥጋብ ፈላባችሁ። አሁንም ጦርነት ይፈልጋሉ። ሌላ ሀብት ሊዘርፉ፣ ሌላ ገንዘብ ሊዘርፉ። ጠቅላይ የሚናገረው ይሄንን ነው። የጊዜ ጉዳይ ነው ይላል። አዳምጥ የሚልህ የጊዜ ጉዳይ ካልሆነ በስተቀር በእያንዳንዱ ሀገር
ማን የመንግስት ሀብት ሽጦ ሀብታም እንደሆነ በስም ልናገር እችላለሁ። የሚደበቅ ነገር አይደለም። አንደኛ ብሩ ትልቅ ነው። ሁለተኛ ቶሎ የሚቀያየር ነገር አለ። ይታያል፣ የሚታይ ነገር ነው። አደራ ምላችሁ ነገር በተቻለ መጠን ከሌብነት የጸዳ የኢትዮጵያን ሕዝብ የማያሳፍር የምንፈልገውን ነገር የሚያሳካ ስራ ለመስራት ጥረት አድርጉ። ሰዎች ናችሁ፣ የሚያታልሉ ሰዎች ሊኖሩ ይችላሉ። ግን ትንሽ ጸና ብሎ ውስጥን አሸንፎ ይሄንን ፈተና ማለፍ ያስፈልጋል። ይሄ እያንዳንዱ ግለሰብ የሚወስነው ውሳኔ ነው። በፖሊሲ በህግ በአዋጅ አይደለም። እያንዳንዱ የሚሳተፍ ሰው አልሰርቅም የዚችን ሀገር ሀብት እኔ ብሰርቅ ብዙ ጉዳት ይደርሳል ብሎ መወሰን አለበት። ያን እንድታደርጉ መንግስት ይጠይቃልም። ይሄ ደግሞ ምንድነው ተመልሰው ሻዕቢያና ህወሓት አሁን ያሉትን ባለስልጣናቶች እንዴት እንደሚሰረቅ እያስተማሯቸው ነው። እንዴት እንደሚዘረፍ እያስተማሯቸው ነው ያሉት። ተመልሰው እነዚህን ወንጀል ውስጥ ሊከቷቸው ኮራፕትድ ሊያደርጓቸው ከነሱ ጀርባ ያለው አሁን ደግሞ ሻዕቢያና ህወሓት ነው የሚያለው። በገንዘብ ይገዛል፣ ያማልልሃል። ለዚህ ነው አንዳንድ ቦታ ላይ አሁንም መንግስት ስር የተቀመጣችሁ ብዬ ስናገር ስላሉ ነው። በሙሉ እነሱ የማን ወዳጅ ናቸው? የሻዕቢያ ወዳጆች ናቸው። ውሏቸው አዳራቸው ከህወሓት ጋር ነው። ያውቁታል፣ አበላሉን ያውቁታል፣ አገባቡን ያውቁታል፣ አኗኗሩን ያውቁታል። 27 ዓመት ሌብነት ነው ያስተማረን ህወሓት። 27 ዓመት ዝርፊያ ነው ያስተማረን። ማሰቃየት ነው። የግለሰቦች ንብረት እኮ ይዘርፉ ነው ያሉት እኮ። የእኛን ንብረት እኮ ዘርፈውታል እኮ፣ መሬታቸው ወስደዋል እኮ። ስንቱ ተሰቃይቷል በእነሱ። ዳግም አሁንም እንደገና እሱን ሊያደርጉ ይፈልጋሉ። አይሆንም ይላል ጠቅላይ ሚኒስትሩ። ከነሱ ጋር የምትሞዳሞድ ባለስልጣን፣ በእነሱ መንገድ የምትሄድ ባለስልጣን እመነኝ አገኛለሁ ይላል። አለመዝረፉ ነው አሁን ይህንን ሰው እንዲጠሉ የሚያደርጋቸው። የዝርፊያ መንገዱን ዘግቶባቸዋል። ስለዚህ ነው ለመዝረፍ የሚፈልግ በሙሉ ተቃዋሚ ሆኖ ይነሳል። ወይ ሀፓ ነኝ ይላል፣ ወይ ኢዲዩ ነኝ ይላል፣ ወይ ዜማ ነኝ ይላል፣ ዋሬቨር ነኝ ይላል። አትችልም፣ መንገዱ ተዘግቶብሃል። ፔሬድ ጥቅም የዚችን ሀገር ሀብት እኔ ብሰርቅ ብዙ ጉዳት ይደርሳል ብሎ መወሰን አለበት። ያን እንድታደርጉ መንግስት ይጠይቃልም ይጠብቃልም። ህዝቡም በአይነ ቁራኛ እንደሚያይ ተስፋ አደርጋለሁ። እንግዲህ ውጤቱ መጨረሻ ላይ የሚታወቀው ሌብነት አለበት ወይስ የለበትም፣ የተሳተፉ ሰዎች ታማኝ ነበሩ አልነበሩ የሚለው አጠቃላይ ሂደቱ ካለቀ ነው። እስካሁን 2 ዓመት ስንፈራ ስንሰበስብ ስንወያይ ቆይተናል። እየተወያየ መቀጠል ስለማንችል አሁን በፍጥነት ወደ ዋናው ስራ ቢገባ ጥሩ ስለሚሆን እንግዲህ መንግስት አሁን የውስጡንም የውጩንም ጽዳት እኩል ነው መጀመሪያ ያለበት። አሁን ጥሩ ነገር ጥሩ ፍንጭ አግኝታችኋል። ከ120 ቢሊዮን በላይ በባንክ ውስጥ በትራንዛክሽን እና በሌብነት የተሰማሩትን ገንዘብ ሲወስድ በትሪሊየን ብር ነው መንግስት ያገኘው። ትሪሊየን ከ500 600 በላይ ባንክ ተዘግቷል። አሁን ሎክድ ሆኗል። በቢሊየንስ ብር ነው የተገኘው። ቀላል እንዳይመስላችሁ ያለው ነገር ያ ነው። እንዲያሳብዷችኋለሁ። ቶሎ ጦርነት ተጀመረ። ቶሎ እንዳማራው ፋኖ ቶሎ በገባ ጆሸኔ በዚህ በክበድ እንደው ንጹሃን በታረዳውን ቶሎ ለምን ጦርነት ካለ እነዚህ ሁሉ ወንጀሎች ያመልጣሉ። ገብቷል። ለዚህ ነው ጨዋታ ያለው። ይሄ ደግሞ አይሆንም፣ በተአምር ነው የማይሆን። ህወሓትን ሻዕቢያም እራሳቸው ሲያቀብጣቸው አርቀው ጉድጓድ ቆፍረው እየተቀበሩበት ነው ያሉት። ሲያቀብጣቸው ቆፍረው ጉድጓዱ አይንሰራሩም። ከዚህ በኋላ በተአምር አይወንሱም። ህወሓት ከዚህ በኋላ በተአምር ሻዕቢያ ከዚህ በኋላ አንገት አቀና ያደርግ በተአምር። ዛሬ እዚህ አንጥረው እኮ የተላኳትን ኳስ አንጥረን መልሰን ትግራይ ውስጥ አንጥረን መልሰን ኳሱን አስመራ ውስጥ ከተነዋል። ጨዋታውን እዛ ነው የምንጠብቀው። ሰሚፋይናል እንጋጠም እንችላለን ከኛ ጋር። የአሰብ ጉዳይ አያነጋግርም፣ ምንም አያነጋግርም። ምንም ቅንጣትም አነጋገር። ግብፅ አንገቷን ደፍታለች። ትላንትና 30 ጊዜ እየወጣች የግብፅ በውሃ ጥም ሊያልቅ ነው
ግናይ ግብጽ ያሉ 48 ሰዓት ما تشكرنا يا الله يا الله اسمها تلنا ما عيد وهاني يعني ስትለፈልፍ የነበረች ውሃ የቀነሰ ቧንቧ ስከፍት ውሃ የለም ምንም የለም ስትል የነበረች ዛሬ እንደገና ምን አለች ውሃ በብዛት ፈሶ ኢትዮጵያ ብዙ አለቃ ግብጽን ጉዳት ውስጥ አለች ብላ ከሰሰች ይችላል ያለ ህዝብ ሳቀባት ያለ መግዛት ሳቀባት ትናንትና ውሃ አጣው ስትይ ነበር ዛሬ ደግሞ ወብዙ ተለቀብኝ ብለሽ ታወራለች እብድ ነህ አንተ አልሲ እብድ ነው ወይ ገድበው አሁን ከመጣብ ብዙ ከፈሰብ ገድብና አስቀምጣ ያዘው ምን አይነት ፖለቲካ ነው የምትሰራው እጅን ከኢትዮጵያ ላይ አውጣ ተብሏል አልሲሲ ተብሏል እስራኤል ግብጽና ኤሪትሪያ ቦርደር ላይ ያሰለጥኗቸው የነበሩ አማጺያኖች ሰልጣኞች የት ነው ያሉት ኤርትራ ውስጥ ነው ያሉት ይሄ መርከብ ፓራስ ቢባሉት ራሳቸውን የቻሉ ቅልብ ጦር ነው የሻቢያ ጦር ነው በጀልባ ነው ሄደው መርከብ ይገዱት የሚዘርፉት የሚሰርቁት የዛ ቡድን መሪ ኢሳያስ አፈወርቅ ነው የቡድኑ መሪ ያ ኦፕሬሽን የሚመራው ከግብጽ ነው ካልሲሲ ነው የሚመራው በሳተላይት ረጅም ጊዜ እስራኤል ተቆጣጥራለች ቤዛቸው አስመራ ነው ያለው ምጽዋ ነው ምንድነው ቀይ ባህር ምን ቦይባል ቦታ ላይ ነው ያለው ያንን ኮማንድ ፖስት የምታዘው ግብጽ ነች ግብጽና ኤሪትሪያ በጋራ ሆኖ ነው ቀይ ባህር ላይ የሚመጡት መርከቦች ሲዘርፉ የነበሩት ዘራፊ ቡድኑ ኤርትራውያኖች ናቸው እና ግብጾች ናቸው የተደራጁ አንድ ቡድን አንድ ሰራዊት ነው ያላቸው በተሰጣቸው ያጭር ጊዜ ገደብ ውስጥ ያንን ተቋም ካላፈረሱ በስተቀር እስራኤል ታጠፋታለች ያስመራል ሙሉ ነው ተጠፋታ እስራኤል ብቻ አይደለም አሁን ሀያሎቹ ማስጠንቀዋል ስለዚህ ያልሰሩብን ስራ የለም ዘላለማቸውን ሲቆፍሩብን ይኖሩት አሁን ግን ይበቃል ኢነፍ ከምንጩ ነው የምናደርቀው ከምንጩ ከስሩ ነው የምናደርገው እኛ ያለን ህዝብ እውነቱን እንዲያውቅ ነው ዝም ያልነው አሁን አወቀ መንግስት አለመግስታቶቹ ራሳቸው አወቁ የና አዘርባይጃን መርከቦች ሲጠለፉ ያን ነበር መታወቅ መደብደብ የነበረባቸው ያን ነበር መመታት የነበረባቸው ሽማግሌው ዛሬ አስታርቁን ከኢትዮጵያ ጋር አንታርቁም ከኢትዮጵያ ጋር በምንም ተአምር ኢትዮጵያና ኤሪትሪያ በተለይ ኢሳያስ አፈወርቅ ጋር መንግስት ድርድር ካደረገ የፕሪቶሪያው ታሪክ ነው የሚደገመው የፕሪቶሪያው በምንም ተአምር ኢሳያስ ጋር ዲል ሊያደርግ የሚችል መንግስት ሊሆን አይገባም ምናልከኝ ኮሬ ጽንፈኞች በሚዲያው አዲስ አበባ ወረቀት በትነን ወጣቱን እናንሳሰን ለተቃዋሚ ህዝባዊ ሰልፍ ይሆናል ማንኛውም ወረቀት ሲበተን የተገኘ ወጣት አፍሶ እስር ቤት ውስጥ መክተት የነልደቱ ቅስቃሴ ነው ጥንቃቄ ማድረግ አለበት በተለይ የአዲስ አበባ ወጣት አሁን እኮ አስቦ ነበር እኮ ያው ታላቁ ሩጫ ላይ በስባ ያልታቀደ ቅር የለም ተለቃቅሞ በስልካቸው ነው እየጠለፉ የገቡት እንዳለ ወረቀት በታኙ አዝማሰት ሩጫ ላይ ሊበጠብጥ የነበረው በሙሉ በስልክ የጠለፈ ነው የገባው ማአት አፍሶ ገብቶ አሁንም እያሉ ነው ያሉት ህዝባዊ ቢተኝነት የለም ህዝባዊ ቢተኝነት የለም ህዝባዊ አመጽ ጌም ኦቨር ስለዚህ አሁንም ቢሆን ህወሓትና ሻቢያ አርዝመው ጉድጓዱን ቆፈሩት በቆፈሩት ጉድጓድ ውስጥ ገቡበት ኢትዮጵያ ሀያልነቷና ታላቅነቷ በዓለም መድረክ ላይ ያስመሰከረች በምንም ተአምር ከዚህ በኋላ ምንም ዝቅ አትልም ማይክሮ ኢንች እኮ ዝቅ ማትል ኢትዮጵያ በከፍታ ላይ ብቻ ነው ከዚህ በኋላ ኢትዮጵያን የምናገኛት በከፍታ ላይ ብቻ ጌም ኦቨር ስለዚህ ኦፍ ኮርስ ንጹሃን ይገላሉ ይሄ መተከል ላይ ተነዋል ምናልባት አዋሳ ላይ ላይ ይችላል ነገር እዚህ ቡራዩም ሊመጣ ይችላል አንዳቆ የትም ቦታ ላይ ንጹሃን ሊገደል ይችላል ይሄው ከመሀል ከተማ ላይ ኪድናፕ አለ ይሰማን ያለው ያየን ያለው መንግስት ውስጥ ያሉ ተቋማት ውስጥ ያሉ አሉ መውጣት አለባቸው መበርበር አለባቸው እነሱ
ይኸው ትናንት አድርገን ያስገባናቸው እኮ በወንጀል የተያዙ በባንክ የተያዙ እኮ ዛሬ 20 ሚሊዮን 10 ሚሊዮን እየከፈልኩ ይወጡ ነው ያሉት። ወይ ሰማን ያለው መረጃ አለኝ። ለምጣዷ ስትላይ ጧት ትልፍ ብለን ነው እንጂ እኮ መረጃ አለን እኮ እንሰራለን። ካሁን በኋላ የል ጦርነቱ የምናደርገው አቧራና አዳጨስም ብለን አቧራና ሰንሳም ብለን ማስነሳት ባለበት ሰዓት ግን ስናስነሳው አይበርድም እሳቱ። የምንፋታው የለንም ከዚህ በኋላ። ስለዚህ አሁንም ቢሆን ይሄ በእርግጠኝነት ለሻቢያም ለህወሓትም የመጨረሻ የመቀበሪያችሁ ደወል ነው ይትደወልላችሁ። አስቦ ፖሊሱን አስተካክሎ ደብረጽዮን ሄዶ ከአልሲሲ ጋር ዛሬ ጃዋር ጻድቃን የህወሓት ጦር የህወሓት ፓርቲዎች ተጠሪነታቸው ከግብጽ ጋር ነው። ከኢሳያስ ማለት አልሲሲ ማለት ነው። በምንም ታምር እመኑ የትግራይ ነፃ አውጪ የሚባል አሁን የለም። የግብጽ ተዋጊ ነው ያለው፣ የግብጽ ነፃ አውጪ ነው ያለው፣ የኤርትራ ነፃ አውጪ ነው ያለው ብለን ስንል የነበረው እነ ጃዋር ጻድቃን እንግዲህ ውትድርናው ማርሻሎች ናቸው። የተናገሩት ጃዋር ጻድቃን ስሙት እንደሚል ደብረጽዮን ይላል የግብጽ ተላላኪ ነው፣ ህወሓት የግብጽ ተላላኪ ነው። በቃ ምንም ሌላ ምርጫ የላቸውም። በአስቸኳይ መንግስት ሊነሳቸው ይገባል ነው የሚለው እኮ። ጊዜና አየር መወሰድ የለበትም። ፔሬድ ያዳምጥ የሚል ጃዋር ጻድቃን ነገር ተገናኘ አላውቅም። ዳዝንት ማተር አያደርግም። መሬት ላይ የሚፈጸመው ስራ ግን በተጨባጭ የነሱን ፖሊሲ የማራመድ ውጤት ነው የሚኖረው። ራስን ወንጀል ለመደበቅ ወይም ደግሞ ስልጣን ላይ ለመቆየት ምናምን ተብሎ ዘሎ የሚገባበት ነገር አይደለም። ኢሳያስ አስቦ ፖሊሱን አስተካክሎ ከነዚህ ኃይሎች ጋር ተስማምቶ ለወደፊት እርዳታ እንዲሆኑበት አድርጎ ተቀናጅቶ ነው እየሰራ ያለው። ማንኛውም ኢትዮጵያ ውስጥ የሚፈጠረው ኃይል ሄዶ እሱ ጋር በተጣበቀ ቁጥር የነሱ አፓንደጅ ነው የሚሆነው፣ የነሱ ተከታይ፣ የነሱ ጉዳይ ፈጻሚ ነው የሚሆነው ብዬ ነው የማምነው። እኔ ሰጥቶ በመቀበል የሚያምኑ የፖለቲካ ኃይሎች የተፈጠሩ ነው ያሉት። ሰላማዊ የሆነ ኑሮ እዚህ እንዲኖር የመፈለግ እና አብሮ የመልማት ፍላጎት ያላቸው ኃይሎች እየተፈጠሩ ነው ያሉት። እነዚህን ለጊዜው እናቆያቸው። የኢሳያስ መንግስት ግን አንተ እንዳልከው ትግራይ ውስጥ እኮ ፈጥሮት ያለው ቅንጅት አገር ለማተራመስ ነው። ሌላ ጽምዶ ተብሎ ኢሳያስ አፈወርቅ ትግራይ ውስጥ ሲገባ የትግራይ ህዝብ እንዴት ያልቃል? ትግራይ እንዴት ትጠፋለች? የኢትዮጵያ መንግስትና ህዝብ እንዴት እወክላለሁ? እንዴት እበክላለሁ ብሎ ነው። ጽምዶ ሌላ ዓላማ የለውም። የሁለት ዓለም ሰዎች ናቸው ብያቸዋለሁ፣ ነግሬያቸዋለሁ። አይገናኙ በፍጹም ሻቢያና ህወሓት። ትላንትና በብልት ውስጥ ብረት የከተተ ማንኪያ ሹካ የሰረቀ በጆኖሳይድ የትግራይ ህዝብን የጨረሰ ተብሎ ፋይል የተከፈተበት ሻቢያ ክሱ እንኳን አልተነሳም እኮ። ህወሓት እኮ የሻቢያን ክስ ያነሳ እኮ ነው ዛሬ ከሻቢያ ጋር ከገዳዩ ጋር ተጣምረን ኢትዮጵያን እንፈጃለን ብሎ ይመጡት። ኢትዮጵያን ለማፍጀት ደግሞ ምርጫችን አንድ ነው። ፋኖን መቀላቀል፣ ፋኖን መያዝ ነው፣ ሸኔን መያዝ ነው፣ መሳሪያ መስጠት ነው፣ ንጹሃንን መግደል ነው፣ ማረድ ነው። በስብሰባ እኮ ነው ያጸደቁት። ይሄ ነው፣ ሌላ ዓላማ የላቸውም። ጃዋር ጻድቃን የሚናገሩ ይሄንን ነው። ይህ ኃይል በአስቸኳይ መመታት አለበት፣ በአስቸኳይ ነው ያሉት። እነዚህን ለጊዜው እናቆያቸው። የኢሳያስ መንግስት ግን አንተ እንዳልከው ትግራይ ውስጥ እኮ ፈጥሮት ያለው ቅንጅት አገር ለማተራመስ ነው፣ ሌላ እንትን የለውም። ከፋኖ ጋር ያለው ግንኙነት ተብሎ የሚነገረው አገር ለማተራመስ ነው። ከእነሱ ጋር ያለው ግንኙነት ይሄን ነው እና ኢትዮጵያ ውስጥ ያለው የውስጥ ትርምስ ድሮን የሚያመነጨው ኢሳያስ ነው። እንደ ሸረሪት ሆኖ ነው ድሮን እያመነጨ ያለው እያተራመሰ ያለው። የኢሳያስ መንግስት ኢትዮጵያ ካልተተራማመሰ በስተቀር እሱ እንደ ሀገር የሚቀጥል መስሎ አይሰማውም። ሻቢያ ኢትዮጵያ ካልፈረሰች በስተቀር ኤርትራ ሆና ትቀጥላለች ብሎ አያምንም። ሻቢያ ኢሳያስ አፈወርቅ ኢትዮጵያን ካላፈረሰና ኢትዮጵያን ካልበከለ የግብፅ መንግስት ይገለዋል፣ አልሲሲ ኢሳያስን ይገለዋል። አለበለዚያ ሚስጥሩን በአደባባይ አውጥቶ ያሰጣበታል። ምክንያቱም ቃል አስገብቶታል።
ገንዘብ ሰጣለሁ፣ መሳሪያ ሰጣለሁ። ይህ ፕሮሚስ ኢትዮጵያን ዲስትሮይ ታደርግልኛል። አዎ አደርጋለሁ። ዲል ተባብለው ነው የገቡት። ማአት ገንዘብ ግብፅ ኢንቨስት አድርጓል ኤርትራ ላይ ማአት ብር፣ ማአት መሳሪያ አውጥቷል። የታሸገ ምግብ ሳይቀር ሰጥቷል። ከቀን ቀን ቢያይ በሸኔ በኩል ምንም የለም፣ ቢያይ በፋኖ ምንም የለም፣ ቢያይ በጁንታ ምንም የለም፣ ቢያይ ከቀን ግብፅ ተስፋ ቆርጣለች። ግብፅ አሁን ኢሳያስ ልትበላው ነው፣ ጫፍ ላይ ደርሳለች። አሁን ግብፅ አትለቀውም። ስለዚህ ነው አሁን ኢሳያስ በምንም ታምር ኢትዮጵያን ለማፍራት ለማጥፋት ከማንኛውም ኃይል ጋር አብሬ ይሆናሉ ብሎ ዛሬ የመተከል ወንድሞቻችን ህጻናቶች የጨፈሩት በሻቢያ ኦሮሞኛ ቋንቋ ተናጋሪ የሻቢያና የህዋት ወታደሮች ነው። መተከል ላይ ሁሉ ወጣት ጨፍጭፈው የት ነው የገቡት? ሱዳን ነው የሄዱት። ሱዳን መከላከያ ሲደርስ የሉም፣ ሱዳን ገብቷል። ከ3 ቀን ከ2 ቀን በፊት ስብሰባ ነበራችሁ ሱዳን ላይ ፋኖ፣ ሸኔ፣ ጁንታ፣ ሻቢያ እና የሱዳን አማጽያኖች ከ3 ቀን በፊት ስብሰባ ነበራቸው። የዛ ስብሰባ ልክ እንዳለቀ ሚሽን የተሰጣቸው ምን ሚሽን? ንጹሃኖችን በየሀገሩ ሄዳችሁ ግደሉ። ሚሽን የተቀበለው ማነው? ፋኖ ነው። ሚሽን የተቀበለው ሸኔ ነው። መሳሪያ ያቀርበው ማነው? ጥይቱ ያቀርበው ማነው? ሻቢያ ነው፣ ህወሓት ነው። እንዳሉት ከስብሰባ መልስ መጥተው ገለዋቸው ይሉ የመተከል ህጻናቶች። ይሄ የሚናገር ይሄ ነው። አዳምጥ ታመስ ያለው የኢሳያስ መንግስት ኢትዮጵያ ካልተተረማመሰ በስተቀር እሱ እንደ ሀገር የሚቀጥል መስሎ አይሰማውም። ይሄ ቋሚ ጠባዩ ነው፣ ፖሊሲው ነው ማለት ግን ቋሚ ጠባዩ ነው። እኔም ስልጣን ላይ በነበርኩበት ጊዜ ታየው የነበረ ነው። ከወጣ በኋላ የማየው ነገር ይሄን ነው። ስለዚህ ይሄ የኢትዮጵያ መንግስት ወደ ኃይል አማራጭ እንዲገባ የሚያስገድድ ነው። አርፎ ቢቀመጥ አንድ ጉዳይ ነው የሚሆነው። የኢትዮጵያን ግዛት ይዞ ዛላምበሳን፣ አይጋን ይዞ ባድመን ምናምን ይዞ ሰዎች እያስታጠቀ ሰው እየላከ በግላጭ ሁሉን ድጋፍ እያደረገ ከፋኖ ከምናምን ጋር ነው ቅንጅት ልፍጠር እያለ ቅንጅት እየፈጠረ ባለበት ወቅት ምንም አይመጣብኝም ብሎ ማሰብ እኔ ትክክለኛ የመንግስት ፖሊሲ ነው ብዬ አላምንም። ይሄ የሆነ ባለበት ወቅት ደግሞ የኢትዮጵያ መንግስት አይ ምንም አይመጣብኝም ብሎ ዝም ብሎ መቀመጥ ተመራጭ ኦፕሽን አይደለም እና ራሱን የመከላከል የሀገሪቱ ሴኩሪቲ የመከላከል መብት አለው። መዘናጋቱ ዋጋ ያስከፍለናል። መዘናጋቱ ዋጋ ያስከፍለናል። ገና ለገና የመንግስት ፖሊሲ ገና ለገና ከዚህ በላይ ጥቃት አስመራን ገብተን ለመምታት የመጨረሻ እድላችን ነው። ህወሓትን ለመጨረሻ ጊዜ ለማጥፋት የመጨረሻ እድላችን ነው። በራሳቸው ኳስ በራሳቸው ሜዳ ነው የምንጫወትባቸው እንጂ ምንም አያመጡም ብሎ መዘናጋት ውስጣችን ገብተዋል። አማራ ህዝብ እያለቀ ነው ያለው። የኦሮሞ ህዝብ እያለቀ ነው ያለው። ታጣቂዎች አስገብተዋል። ከተማ ውስጥ አዲስ አበባ ውስጥ ገብተዋል ያሉት። ጊዜ መስጠቱ ዋጋ እንዳያስከፍለን እላለሁ። እርምጃ ነው እርምጃ። አዋከቡ። ፋኖ ይሉናል በዚህ ሸኔ ይሉናል በዚህ በ45 ቀን መፈንቅለ መንግስት ይሉናል። ህዝባዊ አመጽ ይሉናል። የጥቁር ማቅ ኦፕሬሽን ይለብሳል ኦርቶዶክስ ይላል። በዚህ ይወጣሉ። ዶክተሮች የራብ አድማ ይላሉ። በዚህ ይወጣሉ። አስተማሪዎች አመጹ ይላሉ። በዚህ ይወጣሉ። ተማሪዎች ደግሞ ራብ አድማ ውጡ ይላሉ። በዚህ በኩል የራቁት አድማ ይላሉ። የራቁት ልብሳችሁ ውጡ። ይሄ ሁሉ ፖለቲካ እስኪዘወር ድረስ መንግስት ዝምታ ዋጋ እንዳያስከፍል እፈራለሁ። እርምጃ ያስፈልጋል። የተወሰኑት እርምጃ ደግሞ ፓብሊክ በሚዲያ ላይ ሊነገሩ ይገባል። አሁን 120 የባንክ ዘራፊዎችን ስታገኙ ዜና ላይ የተሰራው ከ120 በላይ ባንክ ተዘግቶ ለምን ፎቶቸውን አታሳዩቸው? ለህዝብ ለህዝብ እንዲያውቃቸው አታረጉ። 500 ባንኮች ተዘጉ። ለምን አታወጣችሁም ስማቸው? ለምንድን ነው የማይነገረው? ህዝብ ለምን አያውቃቸው? ይሄ ነው ሚዲያውን መጠቀም መቻል አለብን። እነሱ የሚያደርጉትን አታክ እኛ ማድረግ መቻል አለብን። አለበለዚያ ዋጋ ነው የሚያስከፍለው።
ከዚህ በኋላ ከነዚህ ሰዎች ጋር የምንሞናሞድበት ጊዜ አልቋል። ጌም ኦቨር። እኔ ይሄን ነው ማለት የምፈልገው። ስለዚህ ውድ አድማጮቼ እንግዲህ 1 ሰዓት ፕሮግራም ይሄ ነው ያለው። እንዲያውም ልደቱ ወደ ስልጣን እመጣለሁ ብሎ ወንበሩ ተደፋበታል። አንዱ ልኮልኝ እኮ ነው። ምንድን ነው አንተ ኬት መተለቀ ከዚያስ ተቀመጥ ተቀመጥ ስልጣኑ ላይ አትችሉበትም እኮ አቀማመጡን እኮ አታውቅም። ዘፍ ትላለህ። ረጋ ቀስ ብሎ ስልጣን ላይ የምትቀመጠው ሄደ ዝም ብለሽ ይሄን ያክል ደረት ለደረት ተጓትተህ ሄደ ዙፋኑ ላይ ተቀምጠህ ዝም ብለህ ትዘፈዘፋለህ በአንድ ጊዜ። ይሄን ሁሉ መንገድ ተጎትተህ 45 ነው ቆይ ተቀመጠ ዙፋኑ ፊት በ45ኛው ቀን ገባ ዙፋኑ አይነቱ ኧረ ይኸው ወደ አይችሉበትም። ወንበሩን እኮ ብትሰጥ ራሱ አቀማመጥ ይጠይቃል እኮ። ዝም ብለህ ስታይል ከሌለ እኮ አቀማመጥ ራሱ ትወድቃለህ እኮ። ቀሽም ናት። ለማንኛውም ወደ ሰዎች እንግዲህ ጎ ቲቪ ያው ስራችን እየሰራን ያለ ነው። በጣም በርትተን እያወያየን ያለ ነው። ታሪካዊ ስራ እየሰራን ያለው አገራችን ኢትዮጵያ እንግዲህ አይታችኋል። እንግዲህ በጣም በደመቀ ሁኔታ ከዕለት ወደ ዕለት ውበቷ እየጨመረ ቁንጅናዋ እየጨመረ ከዕለት ወደ ዕለት በጣም በሚያምር ሁኔታ ትገኛለች። ፖለቲከኞችም ፖለቲካ አጡ፣ ንግግራቸውም አጡ። ስለዚህ አሁን የኢትዮጵያ ሕዝብ ሁሉ ፊቱን አዞረ። ወዴት? ወደ ሻዕቢያ፣ ወደ ኤርትራ ፊቱን አዞረ። ሁሉም የኢትዮጵያ ሕዝብ ጠይቀው ስለ አሰብ ነው የሚያወራለን። ቀረብ ስለ ህዳሴ ግድብ የሚያወራ ማንም የለም። ፊታችን ወደ አሰብ፣ ወደ ኤርትራ ዞረናል ያለ ነው። በአይነ ቁራኛ እየተያየን ያለ ነው። አሁን በአይነ ቁራኛ እየተያየን ያለ ነው። ሀገር አሳልፎ ላለመስጠት የኢትዮጵያ ሕዝብ ቆርጧል። ማናችሁንም አይሰማችሁም። ይሄ ማለት ግን መንግስትን የሚያዘናጋ ሳይሆን መንግስት እርምጃ መቀጠል መቻል አለበት። ባለው አጋጣሚ ባገኘው አጋጣሚ ሁሉ የጽንፈኛው ኃይል ራሱ ቋንቋው የቁራ ቋንቋ ነው፣ ተበታትኖበታል፣ የሚናገረው ጠፍቶታል። ስለዚህ አሁን በዚህ ብረት እንደጋለ ነው ይባላል። በዚህ አሁን ባለ በተዳከመ ጉልበታቸው ለአንዴና ለመጨረሻ ጊዜ ማስተንፈስ ግድ ይላል። እንግዲህ ውድ አድማጮቼ ዛሬ የሰራሁት ፕሮግራም እንግዲህ ያው ህወሓትና ሻዕቢያ በቆፈሩት ጉድጓድ ራሳቸው እንግዲህ እየተቀበሩበት መሆኑን የሰራሁት ሀገራችን በዓለም ታላቅነቷንና አንጋፋነቷን አስመስክራለች ነው የሚለው። እንግዲህ ከሞላ ጎደል የጠላት እንቅስቃሴ እየተመታ ነው ያለው። በርቱ፣ አሸንፈናል። ጠላታችን እላያቸው ላይ ቆመን ጨፍረናል። ከዚህ በኋላ መርዙን የረጨ እባብ ናቸው፣ ገመድ ማለት ናቸው ለኛ ናቲንግ። ከዚህ በኋላ ዜና ያለው አሸንፋችኋል፣ በርቱ። ታመነ መኮንን ላይ ሁላችሁም የዜግነት ግዴታችሁን እንድትወጡ ፈልጋለሁኝ። ጎህ ላይ አሻራችሁን አስቀምጡ። ኮራንተን በጣም አምሮባል። ቴንክ ያመሰግናል። እና ይሄን ያለው አሸንፈናል፣ በርቱ። በኋላም ደግሞ ባለው አጋጣሚ ላይ እንደዚህ ወጣው ትንሽ ጠቅጠቅጠቅ እያደረገናቸው አንገታቸውን እናስደፋቸዋለን። አየሩን አንሰጣቸውም ከዚህ በኋላ እነሱ። ይሄን ያለው ሰላማችሁ ይብዛ፣ በርቱልኝ። ታመነ ላይ አሻራችሁን አስቀምጡ። ታመነ በጣም ታለንትድ ኢትዮጵያ ውስጥ አለ የሚባሉ ሙዚቀኞች ውስጥ አንዱ ነው። እንግዲህ ታመነ የሰራቸውን ስራዎች ብዬ ትናንትና አሳይቻችሁ ነበረ። ታመነ ከሰራቸው ስራዎች ብዬ አንድ ጊዜ ላሳያችሁና እሱ ታመነ ማለት ማን ነው የምትሉት ይሄውና። ይሄ እንግዲህ ታመነ የሰራቸው ስራዎች ናቸው እነዚህ በሙሉ። ይሄ ታመነ መኮንን እንግዲህ በሰላም ጊዜ የብዙ አርቲስቶችን ህይወት የቀየረ፣ ብዙ አርቲስቶችን ታዋቂ ያደረገ፣ ብዙ ዜማዎች ባለቤት የነበረ፣ ዛሬ ደግሞ እንግዲህ በዚህ ችግር ላይ ሲደርስ ደግሞ የወገን ድጋፍ ይፈልጋል። ቲፎዞ የለውም። ቲፎዞ ኢትዮጵያዊ ብቻ ነው፣ ወይ ደግሞ በኮሚሽን የሚሰራው የለውም። ሌላ ቦታ እንደዚህ አይነት ስራ ሲሰራ ኮሚሽን ይጠይቃል። 50% ወይ 30% ዲል ታደርጋለህ። እኛ ደግሞ ለህዝብ አሳልፈን ሰጥተናል። ህዝብና እሱ ብቻ ናቸው የሚገናኙት። ስልክ ቁጥሩ ተቀምጦላችኋል፣ አካውንት ተቀምጦላችኋል። አገኙት፣ ደውሉ። ይህን ስራ ወደፊትም እንሰራበታለን። ወደፊትም
ለህዝብም ትምህርት ነው። ምክንያቱም አሁን በዚህ በድጋፍ ሰልፍ፣ በጎፈንድሚ ሰልፍ፣ በኮሚሽን የሚበላ ገንዘብ እንዳይበላ እዛው ሜዳ ላይ ሰው እንዲገናኝ የማድረጉ ስራ እንቀጥልበታለን። የመጀመሪያ ምዕራፍ ነው። 2 መልእክት ነው ያለው። እያችሁ ደላላ የለበትም፣ ኮሚሽን የሚበላበት የለበትም። ባለጉዳዩ ቴንኪዩ ራሱ ለማለት የሚያስችል ፕላትፎርም ይዘርጋል። ይሄ በብዙ ሰዎች አሁን አንጀታቸው ተበሳጭተዋል። አሁን ድሮ ለምደዋል እንደዚህ መለቀም፣ ድሮ እንደዚህ መብላት ተጀምሯል። ሰውየውን ከፊት አስቀምጠው እነሱ አሁን የለም ፊት ለፊት ነው። ይህን ጨዋታ ጀምራል። ታመነ በማንኛውም መረዳት የሚገባ ማለት ነው። እንግዲህ ከዚህ በኋላ የሻዕቢያና የህወሓት የፋኖና የሸኔ አከርካሪያቸውን ቀብረን ከዚህ በኋላ ለፍርድ ማቅረብ ብቻ ነው። አንገጣገጣቸውን እያያዘ ይኸውና ይሄ ነው ያለው። ታመነ በዚህ መልኩ ያለ ነው። ስራዎቹ በትንሹ ነው እዚያ ሲዋቸው ከዚያ በፊት መጀመሪያ ሁላችሁም ክብር ለሚሰጠው ክብር እንስጥ። ክብር ለኢትዮ ኤርትራ ህዝቦቻችን እንደ ህዝብ፣ ክብር ለጀግና ተንታጋይ በገሬ ጀግና ንስራ ሞራ መሪ ጠቅላይ ሚኒስትር ዶክተር አብይ፣ ክብር ለጀግና መከላከያ ኃይላችን፣ ክብር ለአየር ኃይላችን፣ ለባህር ኃይላችን፣ ለፌዴራል ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እና መሰል ተቋሞቻችን በሙሉ አንዱ ቁጣሩ ያላችሁ በርቱልኝ። አሸንፋችኋል፣ ወጣችኋል። እንግዲህ በኋላም ደግሞ በተመሳሳይ ፕሮግራም እስክንገናኝ ድረስ ሰላማችሁ ይብዛ። ታመነ ማን ነበር የሚለውን ለማሳየት ይሄ ስራዎች በትንሹ ማሳየት የሱ ስራዎች ናቸው እና እንድታውቁት ነው። ቲጂዬ የመጀመሪያውን ፓርቲ ይዘሻል። ከህው ቀጥለሽ አንቺ ሆነሻል አሻራ አስቀመጥሽው። በጣም እናመሰግናለን። ሁላችሁን እናመሰግናችኋለን። በዚህ አጋጣሚ ላይ ይሄ ነው ቀስ በቀስ የቆየ ነጽ ፍቅር መክፋቴ ሸጋ ልጅ በሀሳቤ ድንገት ልቤ ገባ ያኔ እንደሰማሁት ሁሌ ስወድላት ላፈቀራት ሰው ስወድላት ህልሜን እስኪነሰው የትጀ ልክሰሰው እናትሽ አለሜ ህመምሽ ነው ህመሜ ረስትም መላ ውዴ ውዴ እስትንፋሴ ሆነሻል አንዴ ደሞና ዛሬ እንደ ትላንቱ አታስጠብቀኝ ውሰጃት እንግዲህ ውሰጃት ብያለሁ We